ቤት ገብታ እየኖረች እንደሆነ ሰምቻለሁ። ማ ሄርሜላ ማጋ? እኔና አብርሽ ቤት እኮ አንቺ ያለሽበት አንቺና አብርሽ የኖራችሁበት ቤት ሄርሜላ እየኖረች ነው። እዛ ቤት የመኖር መብት የላትም ማለት ሄደሽ አይተሻል? እርግጠኛ ነሽ? ሄጅ ማየት እኮ አይጠበቅብኝም ነው አይደለም ሩታ? ከዚህ በፊት የተፈጠረው ነገር ታውቂያለሽ? ልጅ ሳይኖረው ልጅ አለው ተብሎ ብዙ ነገር እንደተፈጠረ ታውቂያለሽ። ብዙ የሐሰት መረጃ እንደመጣበትም ታውቂያለሽ። የኔና እሱ ነገር ፍርድ ቤት የያዘው ነገር ነው፣ ህግ የያዘው ነገር ነው። ስለዚህ በህግ የተያዘ ነገር ደግሞ ማለት ነው ገብቼ እኔ እንደዚህ ተፈጥሯል የኔና እሱ ነገር ሳንጨርስ ወይም ደግሞ ያለንን ነገር በዚህ ሁን ብሎ ህግ ሳይፈቅድልን ህግ የሆነ መስመር ወይም አቋም ሳያስይዘው ወደ እንደዚህ አይነት ነገር ገብቷል ብዬ ብል በመጀመሪያ ለሱ ወንጀል ነው። ሲቀጥል ለሷም ተጠያቂ ጓደኛ እንደሆነ ሚኪልሽ እንዳለተለምን ያነገርሽኝ ለምን ጓደኛ እንደሆነ አላውቅም። ላንቺና ለእህቴስ ብዙ መስዋዕትነት ከፍያለሁ። እኔ ስላከን አልጠበኩም። ከዚህ በኋላ በቃኛ። እሺ ይፈደር አፍርሽ ተብለሽ ካልከሽ እሺ ብለሽ ያደረስኩኝ ምን ያርሽ ነው ውብዬን ይዘና ማለፈርሰው እናትሽ ዲስም ወልጄ እኮ ብቻዬን የተቀመጥኩት አንቺ ምክንያት ገባሽ አይደል? ያባዳ እንዴ እሷ ልትፈታ እኔ መሞት አለብኝ፣ እኔ መታሰር አለብኝ። እሷ ልትፈታ ጓደኛ እንደሆነ አላውቅም። ይቅርታ እኔ ትዳርና ልጅ ጎዳና መውጣት አለብኝ። እሷ ልትፈታ ተስፋ ይቆርጥሽ እዚህ አትበላይ ኩተናደ ባለማወቅ ስገነባው ፈርሶ ባጸዳው ቆሸሸን እንደገና እስከ ዛሬ ድረስ ብቸኛ ያረግሽኝ ትዳሬና ፈርሽ ሴት ነሽ አንቺ በጣም ባለጌ። እኔ የምታውቂ ራስ ወብዬ እኔ ምንም ማለት ዞር በይልኝ ወደዛ እኔ ሩታን በሆን ኖሮ ማለት ነው ሩታን በሆን ኖሮ የምሬን ነው የምላችሁ እቤቴ ገብቼ እሱንም ሰብስቢ በሰው አስመክራለሁ ማለት። በእርግጥ ሩታ እውነት አላት። ሄርሜላ እንዳልኳችሁ ጋር ተወጥናት እና እንዳያችሁት እንግዲህ በቤት ገብታለች ነው። ያው ከዚህ ቀደምም አሉ ወሬ ነው እዚህ ያዳረሳችሁ ማለት ነው። ሩታ አሉ ወሬ ነው። በእርግጥ ልጅቷ ድራማ እየሰራች ነው፣ የምታደርገውን እያሳየች ነው። ትናንትና ኢቭን አብርሃምን ኦዲየንስ ነኝ እወደዋለሁ ምናምን ብላ ሰላም ልበለው ስትል እንዴት ታደርጊያለሽ ብላለች። አንቺ ያላደረግሽውን እሷ ያደረገችው የምታሳየው አረቄት ብዙ ነገር ያስብላታል። እና ውዶችዬ ማለት ነው እንግዲህ እንዳያችሁት እና ይሄም በሰው ነገር እንግዲህ የገዛ ጓደኛችሁ አንዳንዴ ነግራችኋለሁ እኮ እኔ ጥላታችሁን ጥላቴ ነው ብላችሁ ትጠብቁታላችሁ። ይሄ ግን ዘመድ መስሎ በእጃችሁ እየበላ ቤታችሁ እየበላ እየጠጣ ሌላ ነገር ነው የሚያስብላችሁ። እኔ አንዳንዴ ጓደኛ ራሱ የአሁኑ ዘመን ልጆች ማለት ነው እነዚህ የጓደኛው ደስታ የማያስደስተው የሰይጣን ስራ የሚሰሩ ናቸው ብዬ ነው የማስበው። እና እንግዲህ ሩታና አብርሽንም ያጣሏቸው እንትን ነው። ግን ናሂ ይሻላል ከአብርሽ እኔ እንጃ አላውቅም። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙኃን ቻናል ቤተሰቦች እንዴት አላችሁልኝ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ እንግዲህ እንዳያችሁት መግቢያ ላይ ነው ይዤላችሁ የመጣሁት። እስከ መጨረሻው ድረስ እንየው። ናሂ ነው የተጣሉበት ምክንያት ምን እንደሆነ እንግዲህ ደግሞ ሌላ አሁን አዲስ ያያችሁት መግቢያችን ላይ ሩታ ሄርሜላ እንዴት ቤት ትገባለች ብላ እኔ ጋር የመግባት መብት የላትም በህግ ያስጠይቃታል። እኔ ብሆን በባል ላይ ባልደረበው ብዬ ወያስ ይዘዋለሁ። ግን ሩታ ታጋሽ ናት፣ የምሬ ነው የምላችሁ። እና የሄርሜላን ደግሞ ትላንትና አይታችሁታል ያደረገችውን ድርጊት ማለት ነው። እና እስኪ እስከ መጨረሻው እንየውና መጨረሻ ላይ ሀሳብ አስተያየታችንን እንሰጣለን ማለት ነው። ወደ ቪዲዮ ልጅም ደህና ነው። አንተስ ጋር እግዚአብሔር ይመስገን። ቤተሰብ፣ አባት፣ እህቶች ምናምን ፋሚሊ ሁሉ ሰላም ነው። አንቺስ ጋር? እግዚአብሔር ይመስገን ደህና ነኝ። ከቤተሰብ ጋር አሪፍ ቆይታ እያሳለፍሽ ነው? አዎ ደስ ይላል። ጥሩ ላይ ነኝ እግዚአብሔር ይመስገን። ታስታውቂያለሽ፣ ፊትሽ የሚያስታውቃል። ሞላ አለ። እንግዲህ አቤላ ዛሬ የጠራውክ ለአንድ ነገር ነው ማለት ይቅርታ በመጀመሪያ ደረጃ ማለት ፕሮግራም ላይ ነበርኩኝ ብለኸኛል እና ከፕሮግራም አቋርጬ ስላስመጣው ይቅርታ።
ምንሽ ብዬ ከሆነ ራሴ ምን ሆነች ብዬ ነው። አረ ምንም አልሆንኩም። ምን ይለና ነኝ ግን ደግሞ የሆነ ነገር ልጠይቅ አስቤ ነው። ምን መሰለክ ኦልሬዲ ከመጣ በኋላ ወደ ጉዳይ ብገባ ይሻላል፣ ሌሎች ነገሮችን ከማንዛዛት። አቤል አሁን የጠራሁክ ማለት ነው በሄርሜላና በአብርሽ ጉዳይ ላይ የሆነ ነገር ስለሰማሁም ስላየሁኝም እሱን ለመጠየቅ ነበረና ሄርሜላ እቤት ገብታ እየኖረች እንደሆነ ሰምቻለሁ። ሄርሜላ ማጋ እኔና አብርሽ ቤት አንቺ ያለሽበት አንቺና አብርሽ የኖራችሁበት ቤት ሄርሜላ እየኖረች ነው። እንደዛ የሚባል ነገር ሰምቻለሁ ብቻ ሳይሆን መስማት ምናምን ይሄ በወሬ ደረጃ ሳይሆን የሆነ የተላከልኝ ነገር አለና ያው እዛው አብሯቸው ካለ ሰው ነው ይሄን ነገር ያየሁት ወይም የሰማሁት። የተላከልኝም ያ ሰው ማን ነው ምናምን ብለህ እንድትለኝ አልፈልግም፣ ምክንያቱም እሱን ፕራይቬሲ መጠበቅ ስላለብኝ በነገሮች ደስተኛ ያልሆነ ሰውና በቃ ለኔ የሚጨነቅ ሰው ይሄን ነገር ብታስተካክዩ ጥሩ ነው ብሎ የጠየቀኝ ሰው ነበረ። ማስተካከሉን ባልችልም ግን ደግሞ አይተሃል፣ ባለፈው እሱ ሊመለስ ሲል ወደ ቤት ሊመለስ ሲል በጣም ብዙ ነገር ድጋሚ እኔ ከሄድኩኝ በኋላ ኢቭን መንገድ ላይ አስቁመውኝ ከዛ በኋላ ጠርቶኝ ምናምን ገብተን ያወራንበት ነገር አለ እና አንተም ነበርክ። እኔ እና እሱ ብቻ አውርተነው እንትን የተባለ ነገር አይደለም። አንተም ነበርክ፣ ምክንያቱም ውሸት ነው እንዳይባል እንኳን አንተም አለ እና ያወራነውን ነገር ደግሞ እዚህ ጋር ማውራት አይጠበቅብኝም፣ ወይም ደግሞ ሁሉንም ነገር ማሳየት አይጠበቅብኝም አይደል? ሁሉንም ካወሩት ወደ ባዶ ይቀራል ይባላል እና ሁሉንም ነገር መጥቼ እዚህ ጋር ከሱ ጋር እኮ ከተለያየም በኋላ ወይም ደግሞ ቻይለን ቀን እንደዚህ ተፈጥሯል ብዬ ለነሱም አልተናገርኩኝም። እኛን በቃ ሶስታችን አውርተን የዘጋነው ነገር ነው። ግን ከስማማነው ሀሳብ ውጪ የሆነ ነገር እየተፈጠረ ስላለ ነው አሁን ይሄንን ነገር ለመጠየቅ ወደ አንተ የመጣሁት እና ይሄንን ነገር ስጠይቅ ሄርሜላ የመጣችው በአንተና በብሩክ አማካኝነት ነው አይደል? ስለዚህ አሁን ብሩክ ማግኘት አልችልም። እሱ ማግኘት ስለማልችል አንተ አጠገቤ ስላለ ወይም ደግሞ አንተ ማግኘት ስለምችል ቅርብ የሚያለው አንተ ስለሆንክ ነገሮችን በአንተ በኩል ለመጨረስ ነው የመጣሁት። ቀጥታ ለምን ወደ አብርሽ አልሄድሽም ካልከኝ ያው እንደተለመደው ነው ማለት በፊት የነበረው ተግባሩን አሁንም እየተደገመ ያለው ተስማምተን ብዙ ጊዜ ነገሮችን ላይክ እንዳልተስማማ ነው ወይም ፎርሽ ምናምን ስለሚያደርጋቸው አሁንም እሱ ጋር ሄጄ መጨቃጨቁን አልፈለኩትም እና እሱን ሳወራው ደግሞ ማለት የተስማማንበትን ነገር ብዙ ጊዜ እሱ ካንስል አድርጎት የራሱን ሀሳብ ሲፈጽም ከዛ ደግሞ እኔ ለምን እንደዚህ ሆነ ብዬ ስጠይቅ ጭቅጭቅ ነው የሚመስለው ሁሉም ሰው እና በቃ ይሄ ነገርም እንዲፈጠር ስላልፈለኩኝ ነው ቀጥታ ወደ አንተ የመጣሁትና ይሄን ነገር አንተ ማስወጣት ስለምትችል ወይም ደግሞ በእናንተ በኩል ስለሆነ ይሄ ነገር የተፈጠረው የመጣችው ይሄን ነገር እንድታስተካክልልኝ የጠራው አካባቢ። እሺ ማለት ሀሳብሽን እስክገልጽ የነበረ ሀሳብሽን ገልጸሽ እስክጨርሽ ነበር የጠበቁት። ማለት ሄደሽ አይተሻል? እርግጠኛ ነሽ? ሄጄ ማየት እኮ አይጠበቅብኝም ነው አይደለም ሩታ? ከዚህ በፊት የተፈጠረው ነገር ታውቂያለሽ። ልጅ ሳይኖረው ልጅ አለው ተብሎ ብዙ ነገር እንደተፈጠረ ታውቂያለሽ። ብዙ የሀሰት መረጃ እንደመጣበትም ታውቂያለሽ አይደል? እሺ ግን የሰውን ወሬ ሰምተሽ ከሆነ ምናልባት እናንተን የሚወዳችሁ ብዙ ሰው እንዳለ የሚጠላችሁ በዙሪያችሁ ብዙ ሰው አለ የእናንተ ሰላም የማይፈልግ እና ምናልባት የሰው ወሬ አሁን ካለው ነገር በላይ ሌላ ክፍተት እንዲፈጥሩባችሁ ከሆነ ብዬ ነው እንደዚህ የምጠይቅሽ። እርግጠኛ መሆነው አንቺ ሄደሽ እስካየሽ ድረስ ነው። ግን እስካላየሽ ድረስ አቤላዬ ከዚህ በላይ ሊናሱ መካከል ምንም አይነት ክፍተት ሊፈጠር አይችልም። ሲቀጥል ደግሞ ይሄ ማረጋገጫ የሚፈልግ ወይ ደግሞ የሆነ ትልቅ ፕሮሰስ ምናምን የሚፈልግ ነገር አይደለም ይሄ ጉዳይ። ምናልባት አይኖ ልጅ አለው ተብዬ ሌላ ፕሮሰስ ውስጥ የገባንበት ሁኔታዎች አሉ። ነገር ግን እኔና እሱ ጋር ይሄ ነገር ሳይፈጠር በፊት ከማርገዜ በፊት ምናምን
ብዙ ጊዜ ልጅ አለው ተብዬ አውቃለሁ፣ ግን ያኔ አላመንኩም ወይም ደግሞ እምነት ኖረኝ አልነበረም። አሁን ገፍቶ ስለመጣና ፊት ለፊት ብቻ ከነገሩ ጋር ፊት ለፊት ስለተፋጠጥኩኝ ነው ይህንን ነገር ወደ ማጣራቱ እንግባ ብዬ እሺ ብዬ የተቀበልኩት እንጂ ረጅም ጊዜ ሆኖኛል እንደዚህ አይነት ወሬ ሲወራልኝ። ግን ያን ነገር አመኘ ተቀብያለሁ ማለት አይደለም፣ አልተቀበልኩምም። ታውቃለህ በጣም ብዙ ጊዜ እንዴ እኔና እሱ ዱባይ ከመሄዳችን በፊት ትዳርን መበተን ማለት ደግሞ ለምንድን ነው ሰዎች እንዲያረጉልሽ? ምን ባረጋቸው ነው? ስለ ከኔ ችግር ካለ ለምንድን ነው የማይነግሩኝ? ስለ እኔ ላይ ያየሁ መጥፎ ነገር አለ ሞቢ፣ ስለ መጥፎ ነገር ካለ ንገረኝ ወንድሜ። ስለ ከጀርባ ሄደ ከምትተወኝ ንገረኝ። በቃ ወንድም እኮ ነኝ። በቃ ንገረኝ፣ እኔ ያስተካክላለሁ፣ ችግር የለውም። ለምንድን ነው በቃ የሚያደርጉ? ለምንድን ነው መጥፎ ነገር የሚመኙብኝ? እኔ ወይ መጥፎ ነገር አልመኝባቸው፣ ህይወታቸው ሁሌ መልካም እንዲሆን ነው ሀሳቤ። ለምን አይነግሩኝም? ለምን ሸሽተው ለምን ይወጉኛል? እሺ እኔ ወዴት ልግባ? እሺ ወዴት ጉድጓድ ልግባ እኔ? እሺ ባለፈውም እንደዚህ አይነት ነገር ህይወቴ ላይ ተከሰተ። በእኔ ስም ፎቶ እየላከ ልጅቷን አጭበረበረ። እንደዛ ነገሮችን አስተካከልኩ ብዬ በድጋሚ እንደዚህ አይነት መስዋዕትነት አስከፈለኝ። ማድረግ ያለበት በዙሪያ ያሉት ሰዎች ማወቅ ብቻ ነው። እኔ እንዴት ልወቅሽ? እኔ እኮ ሁሉንም ሰው እንደ መልካም ሰው እኮ ማስበው ሙቤ። እኔ የሰው ክፉ አለ ብዬ በፍጹም እኔ አስቤ አላውቅም ሙቤ። እንዴት ላስብ? እንዴት ሰው ክፉ እኔ ላይ ክፉ ያስባል ብዬ እንዴት ላስብ? ስለ እኔ ውስጥ የስሪ ሀሳብ ከሌለ ሰዎች ክፉ ይሆናሉ ብዬ እንዴት ላስብ እችላለሁ? እኔ ምንድን ነው ተስፋዬ? እሺ ከዚህ በኋላ ምንድን ነው ማድረግ የምችለው? እኔ ተማር ብያለሁ ነው። ገባ ካደል ተማር፣ ትምህርት ውሰድ። ከዚህም በፊት ስንት ነገር እንደደረሰብህ ታውቃለህ። ትምህርት ውሰድ ብያለሁ። ትምህርት አልወስድም ብለህ ይሄ ሁሉ ጣጣ ያመጣው ራስ ላይ ራስ ነህ። ዛሬ ብታለቃቅስ እንደዚህ ብትሆን ምንም የሚፈጠር ነገር የለም። በዛ ላይ ደግሞ ውስጠ ሚስጥሩን እያወቅ ቤተን ትታ የወጣኸው አንተ ነህ። ለምን ከሚስት ጋር ማውራት ይቀላል ወይስ በውጪ ሂጄ ሌላ ሰው ማገዝ እችላለሁ፣ ሌላ ሰው መርዳት እችላለሁ ብሎ ማሰብ ይቀላል? የትኛው ነው የሚቀላው? የሰው ሲሞት ቆሞ የሚያንጀት እነ ቆሚያ ላይም ብለህ አንተ ትዳርን እየፈረስክ ነው። እንደዛ ነው። ሰው ሲበደል የሚያንጀት የለኝም። በቃ እኔ ባህሪ ይሄ ነው ሁሌ እኔን ህይወቴን አደጋ ውስጥ የሚከተኝ አይደለም። እኔ እኮ ምን አይነት አስተሳሰብ እንዳለህ ራሱ እኮ ይገርመኛል። ቆይ እንዴት ነው ነገሮች የምታስበው? ሰው ትዳሩን ትቶ ወጥቶ ሌላ ሰው እረዳለሁ፣ ትዳሩን ረግጦ ሄዶ ሌላ ሰው አግዛለሁ ማለት ምን ማለት ነው? ስንት የለመንኩ። የተፈጠረ ነገር ካለ ችግር ካለ አስረዳኝ፣ ንገረኝ። ስንትን ያልኩ። እንዴት እንደዚህ አይነት ነገር ታደርጋላችሁ? ቆይ አልገባኝም። አሁን በመጨረሻ ላይ እንዴት እኔ ማለት ጀመራችሁ? እሷም እኔ ትላለች፣ አንተም እኔ ትላለህ። አሁን የራስን ነገር ካስተካከልክ በኋላ መጣክ። የእውነት በጣም ነው የተሰማኝ። እንዴት ትዳር እኮ ነው እዚህ ጋር እየፈረሰ ያለው አይደል? እንዴ ቀላል ነገር አይደለም፣ መቃቃ አይደለም እኮ። እንዴት እንደዚህ መጫወቻ ትሆናላችሁ? ይኸውልሽ ብዬ ይህንን ነገር በማድረግ የራሱ ትልቅ ሪስክ፣ በህይወቴ በጣም ከባድ ሪስክ ወስጄ ነው ይህንን ነገር እያደረግኩ ያለሁት። ገባሽ? ቢያንስ ብዙ ነገር ማጣት አልፈልግም። አሁን ግን ቢያንስ እናቴን አትርፌያለሁ። ሀብሉን በመመለሱ ራሱ ከባድ ሪስክ ውስጥ ነው የገባሁት። እውነታውን ለአንቺ በመንገሬ፣ እውነታውን ለህዝብ በመናገሬ ራሱ ከባድ ሪስክ ውስጥ ነው የገባሁት። ችግር የለውም እኔ ማለት ከጎኔ ሰው አለ ምናምን፣ ቢያንስ እነሱ እንኳን ይጠብቁኛል ብዬ አስባለሁ። አላህም አለቃጠቅ ምን አይነቱ ጥንቅጥ ውስጥ እንደገባችሁ ራሱ ምንም እየገባኝ አይደለም። የእውነት እኔም አልገባኝም ብዬ ምን እየተረዳኋችሁ ራሱ አይደለም። እውነት እኔ ጭንቅላቴ በጣም እየተበጠበጠ ያለው። እሺ በይ ቢያንስ ልጁን አሳዩ። ልጄና እንኳን ደስ አለ። አመሰግናለሁ። እንግዲህ ውድ ቤተሰቦቼ ማለት ነው ናሂ ከናሂ ሲጀምርላችሁ ናሂ ለሰው ብሎ ትዳሩን እንትን ማለት የለበትም። እኔ መጀመሪያም ላይ ነግሬያችኋለሁ። ናሂም አለበት ሚስጥሩ፣ ያው ሙሉ በሙሉ አልገባኝም እንጂ ናሂም ያውቃል ነገሩን ብያችኋለሁ።
ናሂ ነገሩን ባወቀ ሰዓት ለውብዬ ማማከር ነበረበት። ውብዬ ሚስቱ ናት፣ ህይወቱ ናት። እሱ በሚያደርገው ነገር ያገባታል። ሲቀጥል ደግሞ ለሰው ብሎ ትዳሩን እንደዚህ መበተን የለበትም። መውለጃዋ የደረሰ ሚስቱን ልጆቹን መንከባከብ ሲገባው ማረፍ ሲገባት ውብዬ እንዳለችው እንደዚህ አይነት ድርጊት ማድረግ የለበትም ነበር። እና ወዶችዬ ይቅርታ ግን እንትን ያልኩት ነገር ካለ እኛ የመዳም ቅመሞች አንዳንዴ ማለት ነው ቀጥታ ወደ ገደለው ነው። ምክንያቱም እኛ ብዙ ነገር ታውቁታላችሁ፣ ብዙ ነገር ነው እና በጣም ይቅርታ ላለው እና ውዶቼ ማለት ነው ለሚስቱ ማናገር ነበረበት። ከዚህ ቀደምም ለሰው ብሎ እንትንም ብሎ ተመካክሮ የሚያደርገው ነገር ዋጋ እያስከፈለው እንደሆነ ታውቃላችሁ። እና በጣም ይከብዳል። እንደዚህ ከሚሆን ራሳቸው ተውብዬ ጋር ቢያማክር ውብዬ አትርዳትለውም። በእርግጥ ሪስክ የሚያስገባ ከሆነ ግን ደግሞ የእነሱን ህይወት አብሯቸው የበላ የጠጣ ነው። ግን እስካሁን ለምንድን ነው እኔ ማለት ወሬውን ይፋ አድርገውታል፣ ግን የሰዎቹ ፎቶ ያ ሊያፋታቸው የነበረ ሰውዬ ባለፈውም አላወጡትም፣ አሁንም አላወጡትም። እኔ ይሄ ፕራንክ ብዬ ነው የማስበው። ምክንያቱም እነሱ እንደዚህ አይነት ነገር ቢያደርጉ ፕራንክ ነው ብለው ያወጡት ነበር ብዬ ነው የማስበው። ምክንያቱም ህግም ሰውም ያቀላቸዋል ያን ሰው ማለት ነው። ለምን የዛን ሰው ፎቶ ለምን አልለጠፉት? እኔ ወይም በህግ ሊያስጠይቃቸው ይችላል። አይዶን ነው ግን ውብዬ ሳታቅ ነው ናሂ የሚገባው። ውብዬ የምታውቅ አይመስለኝም። እና ናሂ ከውብዬ ከተዳረ ከልጆችህ ልትወልድ የደረሰች ሚስትህን ጥለህ ለሰው ብለህ እንደዚህ መሆን የለብህም። በዛ ላይ ደግሞ አብሮ የጠጣ አብሯችሁ የበላ አብሯችሁ በነገራችን ላይ ማለት ነው ባላጋራም ሆነ የእናንተ ምቀኛ ሩቅ ሳትሄዱ እዛው አጠገባችሁ ተቀምጦ ነው የምታገኙት። ምክንያቱም ሩቅ አይሆንም መቼም ማለት ነው። ሩቅ የሚሆንበት ነገር የለም። ሩቅ አይሆንም። ባላጋራ እዛው ስራችሁ የሚበላ በጥርሱ እየሳቀ ምን እያለ ውስጡ ግን ሌላ ነው የሚያስበው። ስለ እናንተ ማግኘት፣ ስለ እናንተ ጥሩ ህይወት። እንግዲህ ውብዬና ናሂ እንደሚታወቀው ውብዬ እንደኛ የአረብ ሀገር ልጅ ነበረች። አረብ ሀገር ትሰራ ነበረ። ከዛ መጥተው ነው የተጋቡት። ጥሩ ህይወትና ጥሩ ትዳር ነው ያላቸው። የሚያስቀና ህይወት ነው እና እንደዛ ሆኖ የሚያስቀና ህይወት እያላቸው ግን በዛ በህይወታችሁ ራሱ ቆሎ ቆርጥማችሁ ሌላ ነገር አይኖራችሁ። ቆሎ ቆርጥማችሁ ጥሩ ህይወት ከኖራችሁ ፍቅር ካለ በዛ ራሱ ይቀናሉ። እና ጥላታችሁ እዛው አብሯችሁ የሚበላ የሚጠጣ ነው። ከእነሱ ትማራላችሁ ብዬ ተስፋ አደርጋለሁ። ሌላው ደግሞ ሩታ ማለት ነው። ሩታ እኔ በአይንሽ በብረትሽ ካላየሽ ይሄን ነገር ብታይ እና አንቺ አብርሽን የምትፈልጊው ከሆነ እቤትሽ ገብተሽ እሷ እንደዚህ እንዳለች የ80 ባሌ ነው ብለሽ ልጅቷን ማስወገድ እንዳለብሽ ነው እኔ የሚገባኝ። ትዳርሽን ባልሆነ ነገር ባታፍርሽ። በእርግጥ ደግሞ እሱ አብርሽ ጭንቅላቱ ከተደፈነ ምንም ማድረግ አትችይም። ማለት እዚህ አደጋ ላይ የደረሽው ይሄን አሉ ብሎሽ ነው ማለት። እሷ ቤት ለመግባት ዳርዳር እያለች ነው። ገብቶሻል አይደል? ሻንጣ ይዛ መታ ፕራንክ አደረግኩ እያለች ነው። ብዙ ነገር እያደረገች ነው። መግባት አስባለች። ትናንትና ደግሞ ያው እንዳያችሁት የሆነች ልጅ ፕራንክ አድናቂ ነው ብላት መጣ። እንዴት እንደዚህ ታደርጊያለሽ ብላለች። ኢቭን ሩታ የማታደርገውን ድርጊት ነው ያሳየችው ማለት ነው። ይሄ ማለት እሷ እዛ ጋር ሄርሜላ ያሳየችው ባህሪ የሆነ ፍንጭ የሰጣት ነገር አለ አብርሽ ማለት ነው። የሆነ ነገር ስላለ ነው እንጂ እንደዛ መሆን አትችልም። ምንም ጓደኛ ብትሆን ቤስት ፍሬንዱ ነው ብላለች። ቤስት ፍሬንዱ ከሆነ እንደዛ መሆን አይጠበቅባትም። የሆነ ነገር አለ ብዬ ነው እኔም ራሱ የምጠራጠረው ማለት ነው። እንዴ ትላላችሁ? እውነቴን ነው የምላችሁ። እንዲህ ታዲያ እንደዛ አይኮንም እኮ ለቤስት ፍሬንድ እንደዛ ሲኮን አይቼም ሰምቼም አላውቅም። ለማንኛውም ሩታዬ ማለት ነው የኔ ጀግና ወልደሽ ሁለት ሆነሽ ይችን እስስት የሆነች ሄርሜላ ከህይወትሽ ማስወጣት አለብሽ። ትዳርሽን ማፍረስ የለብሽም። የሚመከር ከሆነ አስመክረሽ እሷን ከህይወትሽ ማስወገድ አለብሽ ብዬ ነው የማስበው። ግን ደግሞ ካልሰማ ንብረትሽን በስነስርዓት እንትን ብለሽ እንትን ነው እሱ የሚያስበው ንብረቱን እንትን ትልልኛል ነው። ንብረት አትተውለትም። እውነት ለመናገር ቤተሰብ አለ ተጎና አሁን ላይ ማለት ነው። እና ውድ ቤተሰቦች የዛሬ ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ሰብስክራይብ አድርጉ። ምን ችግር አለ? ሰብስክራይብ እኔ የመዳም ቀን ባድግ ብቀየር ምን ችግር አለው? ምንድን ነው የሚጎልባቸው? እናንተ እኮ የሚቀነስባቸው ነገር የለም። እና ስለዚህ ሰብስክራይብ ላይክ አድርጉ ፕሊዝ ነው ምለው የምታዩት። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝት ተረፍ በሌላ እያልኩኝ
ወዳችኋለሁ የኔ ውድ ውድ ቤተሰቦች፣ የኔ እንቁ የሆናችሁ ቤተሰቦች ማለት ነው። ዛሬ ላይ እንደዚህ ልንለቅ እንችላለን። ወደፊት ግን ሀሳቤ ይሄ ቻናል ካደገ ብዙ ነገር ብዙ እቅድ ይዤበታለሁ ማለት ነው። ማለት ጥሩ ነገር በሀገሬ ላይ ሆኜ ሀገራችንን እግዚአብሔር ሰላም ያድርገውና ጥሩ ነገር ሰርቼ ወደ እናንተ አቅርባለሁ ብዬ ተስፋ አደርጋለሁ። የዛሬውንም አይደለም የማየው ነገ ተስፋ አለኝ። መቼም ተስፋ አለኝ፣ አላማ አለኝ፣ ራዕይ አለኝ። መቼም ተስፋ አልቆርጥም ማለት ነው። እሰራለሁ። የታየ ይታይ። ሰብስክራይብ ያደረገ ቀን የሆነ ሰዎች ሰብስክራይብ ያደርጉኛል እና ነገ የሚደርስበትን ደግሞ እሱ ፈጣሪ ያውቃል ማለት ነው። በፈጣሪ ቸርነት ነው እና ውድ ቤተሰቦች ወዳችኋለሁ። ወሬ አላብዛባችሁ ማለት ነው። ሰላማችሁ ይብዛ።